የታሪክ መጽሐፍ 12 ናቸው። ከኢያሱ እስከ መጽሐፈ አስቴር 11ኛውን መጽሐፍ እያየን ነው። በታሪክ ነህምያን እያየን ነው። የሚቀጥለውን አስቴር እንጨርስና የታሪክ መጽሐፍ ጨርሰን ደግሞ ወደ ግጥም መጽሐፍቶች እንሄዳለን ማለት ነው። መጽሐፍት ሁሉ ስለ ኢየሱስ ይናገራሉ። የዛሬ 15 ቀን አይተናል። መጽሐፈ ነህምያ በሁለት መክፈል ይቻላል። የመጀመሪያው የኢየሩሳሌምን ቅጥር ስለ መስራት ነው። ነህምያ ያደሰው ቅጥሩን አድሷል። ከምዕራፍ 8 እስከ 13 ደግሞ የህይወት መታደስ ነው። ቅጥሩ ታድሷል። አሁን ደግሞ ሁሉ ነገር ካለቀ ከዛ በፊት ዘሩባቤል መጥቶ ቤተ መቅደሱን አድሷል። ቅጥሩ ታድሷል። ኢየሩሳሌም ተሰርታለች። አሁን ያልተሰራው የሰው ህይወት ነው። የሰው ህይወት ነው። ሁሉ ነገር ኖሮ ህንፃ ኖሮን ፕሮግራም ኖሮን ጥሩ ፋሲሊቲ ኖሮን ሰው ህይወቱ ካልተሰራ ምንም ማለት አይደለም። ስለዚህ አሁን ዕዝራና ነህምያ የሰው ህይወት ላይ ነው ትኩረታቸው። ዕዝራን ስናጠና በነገራችን ላይ የዕዝራ መጽሐፍና የነህምያ መጽሐፍ በአይሁድ መጽሐፍ አንድ መጽሐፍ ነው። በእኛ በአሕዛብ መጽሐፍ ነው ሁለት ሆኖ የተለየው እና ጸሐፊው ዕዝራ እንደሆነ ተነጋግረናል። እና በአንድ ወቅት የነበሩ አገልጋዮች ናቸው። ምንም እንኳን ዕዝራ ቀደም ብሎ ወደ ኢየሩሳሌም ቢመጣ እና ዕዝራ 9:8 ላይ እንደ መነሻ ያደረግነው የእግዚአብሔር ቃል ይሄ ነው። ዕዝራ ምዕራፍ 9 ቁጥር 8 ላይ አምላካችን ዓይናችንን ያበራ ዘንድ በባርነት ሳለን ጥቂት የህይወት መታደስ፣ በአንድነት የህይወት መታደስ እንበል፣ የህይወት መታደስ ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ቁጥር 9 ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። ምን አደረገልን? የህይወት መታደስ እንደገና ይሰጠን ዘንድ የአምላካችንን ቤት እንሰራ ዘንድ በፋሬስ ንጉሥ ፊት ምሕረትን ሰጠን። እግዚአብሔር ጥቂት የህይወት መታደስን ይሰጠን ዘንድ ተመልሰዋል። ከባርነት ምድር ከባቢሎን ተመልሰዋል። በፋሬስ ነገስታት ተመልሰዋል። በቂሮስም በአርጤክስስም ዘመን ተመልሰዋል። ግን ስቲል እንደ ባሪያ ነበር የሚኖሩት በምድራቸው ላይ። እግዚአብሔር ደግሞ ጥቂት የህይወት መታደስ ይሰጠን ዘንድ እኔ ጸሎቴ ምኞቴም በእነዚህ ጊዜያት እግዚአብሔር የህይወትን መታደስ እንዲሰጠን ነው። እግዚአብሔር የህይወት እድሳትን እንዲሰጠን፣ ህይወታችን እንዲታደስ፣ ምናልባት ጌታን ስናገኝ የነበረን ግለት፣ የቃሉ ረሃብ፣ የመንፈሱ ጥማት እንዲኖረን እንደገና ወደ ቀድሞ አቤቱ መልሰን ወደ አንተም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ ብለው እንደዘመሩት ሁላችንም አንድ ፖይንት ላይ ጌታ ሲያገኘን የነበረን ህይወት የቀዘቀዘብንም ፍቅር ካለ እግዚአብሔር እንዲያነሳሳ፣ የተዳፈነም ደግሞ እሳት ካለን እግዚአብሔር እንደገና እንዲሎክስ፣ የህይወትን መታደስ እንዲሰጠን፣ በመጨረሻው ዘመን ከመንፈስ ያፈሳለው ሕፃናቶች ልጆቻችሁ ሁሉ እንደሚል እግዚአብሔር በእያንዳንዳችን ውስጥ እንደገና ሪኪንድል እንዲያረግ እንደገና እንዲሎክሰው ነው ጸሎታችን። ስለዚህ የህይወትን መታደስ ስናስብ ሶስት ነገር ነው። ብዙ ጊዜ በታሪክም ስታጠኑ ሪቫይቫል ሲጀምር የመጀመርም ምክንያት ነው፣ የሪቫይቫልም ውጤት ነው። ነህምያ ምዕራፍ 8 ላይ የእግዚአብሔርን ቃል መራ ብለን 6 ሰዓት ሙሉ የእግዚአብሔርን ቃል እንዳነበቡ ባለፈው ሳምንት አይተናል። ትንሽ ሪቫይዝ አደርግላቸዋለሁ። ዛሬ የእግዚአብሔርን መንፈስ መጠማት፣ የእግዚአብሔርን መገኘት መጠማት፣ በተለይም ስለ ጾም ጸሎት አብረን እናያለን። ምናልባት ባለፈው ሳምንት ያልነበራችሁ የነበራችሁም ቢሆን እንዲያዝልን ምዕራፍ 8 9ና 10 በአንድ ወቅት የሆነ ክስተት ስለሆነ በአንድ ወር ጊዜ ውስጥ የነበረ ክስተት ነው። ምዕራፍ 8 ላይ 3 ቀናቶች ተጠቅሰዋል በቁጥር ማለት ነው። የመጀመሪያው በሰባተኛው ወር በስንተኛው ቀን? ይሄን ብታግዙኝ ደስ ይለኛል። በመጀመሪያው ቀን፣ ሰባተኛው ወር በመጀመሪያው ቀን። እንደ ጁላይ ፈርስት ወሰዱት እንደኛ፣ ግን የአይሁድ አቆጣጠር እንደሱ አይደለም። ወደ ኦክቶበር ሴፕቴምበር አካባቢ ነው የሚሆነው። በሰባተኛው ወር መጀመሪያ ቀን ምን አረጉ? ምዕራፍ 8 ቁጥር 2 ላይ ስለዚህ ካህኑ ዕዝራ በሰባተኛው ወር የመጀመሪያ ቀን የሕጉ መጽሐፍ አመጣ። እርሱም በወንዶች በሴቶች በሚያስተውሉ ሰዎች እድሜያቸው በሚያስተውሉ ሕፃናት ማለት ነው ፊት ሁሉ በመቆም ምናልባት ከ12 ዓመት በላይ ከማለዳ ጀምሮ እስከ ቀትር ድረስ ድምፁን ከፍ አድርጎ ምን አረገ? አነበበ። ሕዝቡም ሁሉ የሕጉን መጽሐፍ በጥሞና አደመጡ። 6 ሰዓት ከማለዳ እስከ ቀትር 6 ሰዓት ነው። 6 ሰዓት ሙሉ ማንበቡ ሳይሆን የገረመኝ ብያቸዋለሁ። 6 ሰዓት ሙሉ ሕዝቡ ቆሞ ያውም በጥሞና አደመጡ። ምን ያህል እንደተራቡ እናያለን። ይሄ በሰባተኛው ወር በስንተኛው ቀን? በመጀመሪያው ቀን። አሁን ደግሞ ቁጥር 13 ላይ በሰባተኛው ወር በሁለተኛው ቀን በማግስቱ ማለት ነው። በሁለተኛ ቀን ደግሞ
ከወሩ በሁለተኛው ቀን የቤተሰብ ሁሉ ኃላፊዎች የሕጉን ቃል ለመማር ከካህናቱና ከሌዋውያን ጋር በጸሐፊው ዕዝራ ዙሪያ ተሰበሰቡ። በጣም ስለወደዱት ስለ ጣማቸው ልበል። በማግስቱ መጡና ደግሞ ሕዝቡ ሁሉ ሳይሆን መሪዎች፣ ዋና መሪ መጡና ዕዝራን እንደገና ቃሉን አንብብልን አሉት። ተጠምተው እንግዲህ ኮንፈረንሱ ቀጥሏል፣ ሪቫይቫሉ ቀጥሏል። ትላንትና የ6 ሰዓት ጊዜ ነበራቸው። አሁን ደግሞ በማግስቱ መጡና አሁንም ዕዝራን መጥተው ቃልን አንብብ አሉት። ሲያነቡ አንድ ነገር አገኙ፣ በዘመናት ያላደረጉትን። ቁጥር 14 እስራኤላውያን በሰባተኛው ወር በሚለው በዓል በዳስ ውስጥ እንዲቀመጡ እግዚአብሔር በሙሴ አማካኝነት የሰጠውን ትእዛዝ በሕጉ ውስጥ ተጽፎ አገኙ። አሁን ዕዝራ እያነበበላቸው ባይዘን ስንት ቦታ ደርሷል? ዘሌዋውያን ደርሷል ማለት ነው። ዕዝራ ሲያነብላቸው ዘሌዋውያን 23 ላይ ሲደርስ ቆይ አሉ። ምንድነው እንዴ? አሁን ሰባተኛው ወር ነው ያለንበት አይደለም? በሰባተኛው ወር የሚከበሉ በዓሎች አሉ። አሁን ከፊታቸው የ7 ቀን ዳስ በዓል አለ። እዩ ከየት ነው ያመጣው ብትሉ ዘሌዋውያን 23:33 ላይ በሕጉ ተጽፎ የተገኘው እዩ 33 እግዚአብሔር ሙሴን እንዲህ አለው። ሲያነብ ነው ዕዝራ። እስራኤላውያን እንዲህ በላቸው፣ ሰባተኛው ወር በገባ በስንተኛው ቀን? በ15ኛው ቀን የእግዚአብሔር የዳስ በዓል ይጀምራል፣ እስከ 7 ቀን ይቆያል። ይሄ የዳስ በዓል ነው። ልክ በሰባተኛው ወር በ15ኛ ቀን። ይሄን የሚያነቡት መቼ ነው? በሰባተኛው ወር በሁለተኛው ቀን የሚያነቡት ዕዝራ የሚያነበው። ስለዚህ አሁን ከፊታቸው ምን አለ? በዓል አለ፣ የዳስ በዓል አለ። ለዘመናት አክብረው አያውቁም። በባቢሎን ምድር እያሉ ተጥለውም እያሉ በኋላ እንዳውም ከኢያሱ ዘመን ጀምሮ እንዲህ አይነት በዓል አልነበረም ይላል። እና ስንት ቀን ነው የቀራቸው? 13 ቀን አካባቢ ቀርቷቸዋል። በቃ ስለዚህ ይሄን በዓል ማክበር አለብን አሉና መሪዎች ናቸው ተሰብስበው ለሁሉ መልእክት ላኩ። ዕቃ አምጡ፣ አሰናዱ፣ ዳስ ስሩ። ይሄ ዳስ የሚሰሩት ደግሞ እግዚአብሔር በምድረ በዳ አባቶቻችንን 40 ዓመት ሙሉ ሲመራቸው፣ ሲያጠጣቸው፣ ሲያበላቸው አንድ ነገር ሳይሆኑ መታሰቢያ ነው። ስለዚህ ይሄ ትውልድ ቢጠይቃችሁ ይሄ ዳስ በዓል ምንድነው? ካምፓውት ነው አይደል? ምንድነው ብሎ ቢጠይቃችሁ እንደ እግዚአብሔር እኮ ወላጆቻችን 40 ዓመት ሙሉ እንደዚህ ነው ያሳለፉት በድንኳን፣ እናንተ ጋር 7 ቀን ቁጭ በሉና እዩት የሚለው ደረሳቸው። ይሄንን ሲሰሙ ማድረግ አለብን አሉ። ቃሉን ሰሙ፣ ታዘዙ አይደለም ያልነው? ለሰሙት ቃል ምላሽ ሰጡ። ስለዚህ ሕዝቡን ሁሉ አወጁ፣ በዓሉን አከበሩ። ምዕራፍ 8 ቁጥር 18 ላይ እዩ። ከመጀመሪያው ቀን ጀምሮ እስከ መጨረሻው ድረስ ዕዝራ በየዕለቱ ከእግዚአብሔር ሕግ መጽሐፍ ያነብ ነበር። እነሱም በዓሉን ስንት ቀን? 7 ቀን አከበሩ። በ8ኛው ቀን በሕጉ መሰረት የተቀደሰ ጉባኤ ተደረገ። ስለዚህ በ7ኛው ወር ከ15ኛው ቀን እስከ 22ኛው ቀን ድረስ የዳስ በዓል አረጉ። በእያንዳንዱ ቀን ዕዝራ የእግዚአብሔርን ቃል ምን ያደርግ ነበር? የእግዚአብሔር ቃል ረሃብ ማለት ይሄ ነው አይደለም? ጥማት ማለት ይሄ ነው። ባለፈው ሳምንት አይተናል። ያላዳመጣችሁ ሄዳችሁ ኢንከሬጅ ያደርጋችኋለሁ እንድታዳምጡ። ምዕራፍ 8 በዚህ ሁኔታ አለቀ። ምዕራፍ 9 ቁጥር 1 ላይ አሁን ያነበብነው ዛሬ ደግሞ ለተሐድሶ ሁለተኛው ምክንያት ምዕራፍ 8 ላይ የእግዚአብሔር ቃል ረሃብ ብለናል። ምዕራፍ 9 ላይ የእግዚአብሔር መገኘት ጥማት ወይንም የጾምና የጸሎት ህይወት እና ምዕራፍ 9 ነህምያ ምዕራፍ 9 ከቁጥር 1 እስከ 38 ረጅም ጸሎት ነው በመጽሐፍ ቅዱስ ከሚገኘው። ቁጥር 1 እንዲህ ይላል፣ በዚያ ወር በቅንፍ አድርጌላችኋለሁ። በስንተኛው? ምዕራፍ 8 ላይ ያየ ነው። በሰባተኛው ወር ስንተኛው ቀን? 24ኛው ቀን። ስለዚህ የዳስ በዓል ካከበሩ ከስንት ቀን በኋላ? የተማሪ አለ። የዳስ በዓል ከ18 እስከ 22 አከበሩ። ይሄ 24ኛው ቀን ነው። ከሁለት ቀን በኋላ በጣም የተጧጧፈ ሪቫይቫል ነው። ሊያቆሙም ሊያቋርጡም አልፈለጉም። በመጀመሪያው ቀን አነበቡ፣ በሁለተኛ ቀን ይነበብልን አሉ። ከዛ ይሄን ቃል ሲገኝ ከ15 እስከ 22 ወሩን ሙሉ ከዛ ለመሆን ከሁለት ቀን በኋላ ተሰበሰቡ። እዚህ ሳይም ለቃሉ እና ለጸሎት ለንስሐ ጸሎት። በዚያም ወር በ24ኛው ቀን እስራኤል ጾመው ማቅ ለብሰው
በራሳቸው ላይ ትቢያ ነስንሰው በአንድነት ተሰበሰቡ። የእስራኤላውያን ዘር የሆኑ ራሳቸውን ከባዕድ ሁሉ ለዩ። ሜሬጃቸው ቅድስና ለእግዚአብሔር ተቀደሱ። ቆመውም ኃጢአታቸውንና የአባቶቻቸውን በደል ምን አደረጉ? ተናዘዙ። የንስሐ ጸሎት ነው። ቁጥር 3 በያሉበት ቦታ ቆመው ከአምላካቸው ከእግዚአብሔር ሕግ መጽሐፍ ሩብ ቀን አነበቡ። ሩብ ቀን ስንት ሰዓት ነው? ያዙልኝ። የቀሩትንም ሩብ ቀን ደግሞ ንስሐ በመግባት ለአምላካቸው ለእግዚአብሔር በመስገድ መስገድ ማለት በማምለክ አሳልፉ። ይሄ ደግሞ የተለየ ነው። ባለፈው የመጀመሪያ ወር ላይ 6 ሰዓት ሙሉ ዝራ ያነብ ነበር። ህዝቡ ቆሞ ይሰማ ነበር። አሁንም 6 ሰዓት ነው። በ4ኛው ቀን 6 ሰዓት ነው፣ ግን ሁለት ቦታ ከፋፍሎታል። 3 ሰዓት የቃል 3 ሰዓት ደግሞ የጸሎትና ያምልኮ። ሃው ናይስ! እኔ ዝም ብዬ ያውን ቸርቻችንን ያየው ነው። እዚህ ስናይ ምን ያህል ነው የእግዚአብሔርን ቃል የምንሰማው፣ ምን ያህል ነው የምናመልከው፣ የምንጸልየው። ባላንስ ነው፣ ፕሮፖርሽናል የሆነ ነገር ነው እዚህ ላይ የምናየው። የቀኑ ሩብ ማለት ምንድን ነው? ኢየሱስም በነበረበት ጊዜ አይሁድን እዩ። ዮሐንስ 11:9 ላይ ኢየሱስም እንዲህ ሲል መለሰ፣ ቀኑ ስንት ሰዓት ነው? 12 ሰዓት። አሃ ብርሃን አይደለምን? ቀኑ 24 ሰዓት ነው አይደለም? ቀኑ 24 ሰዓት ነው። የትም ቦታ እዚህም ይሁን እዛ ቀኑ 24 ሰዓት ነው። ግን 12ቱ ሰዓት ምንድን ነው? ብርሃን ነው። 12 ሰዓት ጨለማ ነው። እኛ 12ቱ ሰዓት ጠዋት ሲጀምር 1 ብለን እስከ 12 ነው አይደለም? ስለዚህ የቀኑ ግማሽ ስንት ነው? ቀኑ 12 ከሆነ የቀኑ ግማሽ ስንት ነው? 6 ሰዓት ነው። የቀኑ ሩብ ስንት ነው? ሩብ ማለት 1/4 ነው። ሩብ ቀን የሕጉ መጽሐፍ አነበቡ። ስንት ሰዓት? 3 ሰዓት። ሩብ ቀን ንስሐ በመግባትና በመስገድ አሳለፉ። ስለዚህ በእኛ አቆጣጠር ማለት ነው ጠዋት መጡ አይደለም? ጠዋት መጡ እስከ 6 ሰዓት ባለው ጊዜ ማለት ነው አይደለም? 3 ሰዓት አመለኩ። ከ12 እስከ 3 በሉት። ከ4 ደግሞ እስከ 6፣ ከ3 እስከ 6፣ ከ1 እስከ 3፣ ከ3 እስከ 6 አነብቡ፣ አመለኩ። ግማሽ ቀን ያህል በእውነት ለእግዚአብሔር ስንራብ ሰዓት መቼም እንኳን እንዳለቀም አይገባንም። አንዳንዴ ስጸልዩ 10 ደቂቃ ልጸልይ ብላችሁ 1 ሰዓት የጸለያችሁ አላችሁ። ምናልባት ብዙዎቻችን 1 ሰዓት እንጸልይ ብለን በ10 ደቂቃ ጸሎታችን አልቆ ሊሆን ይችላል። ለዚህ መፍትሄ ያለኝ በኋላ ሰጀስት የማደርገው ነገር አለ። እንደዚህ ነው። ረዥም ጸሎት ነው። በአብዛኛው የንስሐ ጸሎት ነው። ለጾም በጾምና ጸሎት የተደረገ ነው። ማቅ ለብሶ የጸለዩት ነው። 5 ነገሮችን ቶሎ ብዬ ያለው 5 የጸሎት አይነት መሰረታዊ የጸሎት እውነቶች ልትሏቸው ትችላላችሁ። ከሌዋውያኑ ጸሎት ላይ ነህምያ 9:1-38 በነገራችን ላይ ይህ ጸሎት በመጽሐፍ ቅዱስ ከተጸለዩ ጸሎት ረዥሙ የሚባል ጸሎት ነው። እዝራ 9 ላይ ጸሎት አለ፣ ጸልየዋል እዝራ። ዳንኤል 9 ላይ ጸሎት አለ፣ ማስታወስ ትችላላችሁ። ነህምያም 9 ስለ ጸሎት ነው። ከዛ እነ ጳውሎስም አዲስ ኪዳን እነ ሙሴም ጸልየዋል። ግን ይሄ the longest prayer ነው፣ በጣም ረዥሙ ጸሎት ነው። እሱን ሁሉ አብሬ ላንብላችሁ አልችልም፣ ግን አንዳንድ ሐሳቦችን እናነሳለን። በአብዛኛው ግን ከጸሎቱ መሃል ስለ ንስሐ ነው። ስለዚህ ከሌዋውያን ጸሎት 5 መሰረታዊ ትምህርት እንማራለን። የመጀመሪያው የውዳሴ ጸሎት ነው። ስለ ውዳሴ ነው። እግዚአብሔርን ስለ ማንነቱ ማሞገስ ማለት ነው። ቁጥር 5 እና 7 ላይ እንዲህ ይላል። ሌዋውያኑም ብሎ ስማቸውን ጠቅሷል። ከኢያሱ ጀምሮ ተነስታችሁ ቁሙ፣ ከዘላለም እስከ ዘላለም የሚኖረውን አምላካችሁን እግዚአብሔር ምን አድርጉ? ወድሱ አሉ። ክቡር ስምህ የተመሰገነ ይሁን፣ ከምስጋና ሁሉና ከውዳሴም በላይ ከፍ ከፍ ይበል። አንተ ብቻ እግዚአብሔር ነህ። ክብር ለእግዚአብሔር ይሁን። የቀደመው ትርጉም በበረከትና በምስጋና ከፍ ከፍ ያለው ክቡር ስምህ ይባረክ፣ አንተ ብቻ እግዚአብሔር ነህ። ይሄ እግዚአብሔርን ስለ ማንነቱ የምናመልከው ነው። ምንም ከኛ ጋር በተያያዘ መልኩ ሳይሆን እሱ ብቻውን እግዚአብሔር ነው። አሜን። እሱ ብቻ እግዚአብሔር ነው። ይሄ ስለ ማንነቱ የምንሰጠው ነው። ስለ ቅድስናው፣ ስለ ንጽህናው፣ ስለ ጻድቅነቱ የምናሞግሰው ሞገስ ነው፣ ምስጋና ነው። ይሄ ነው የሚገባን። አይ ቲንክ ብዙ መጽሐፍ ቅዱስ ላይ ስታዩም የቀደሙቱ ሲጸልዩ ከውዳሴ ነው የሚጀምሩት። ከእግዚአብሔር ማንነት ነው የሚነሱት።
ብዙ ጸሎቶችን ኦልሞስት ኦል ጸሎት በብሉይ ኪዳን የነበረው ሲለምኑ ጭንቅ እንኳን በደረሰባቸው ጊዜ ቶሎ ብለው ወደ ልመናቸው አይሄዱም። እግዚአብሔርን ማንነቱን ነው የምንወድሰው እና ከዚህ እንማራለን። ስንጸልይ ወደ እግዚአብሔር ስንመጣ መጀመሪያ እግዚአብሔርን ስለ ማንነቱ ስናሞግሰው ደስ ይለዋል። ከኛ የሚቀበለው እሱ ነው፣ የውዳሴ ጸሎት። ሁለተኛው የምስጋና ጸሎት ነው። ከዛ ጋር ውዳሴ ስለ ማንነቱ የምንሰጠው ምላሽ ነው። ምስጋና ደግሞ ስለ ሰራው ስራ በሕይወታችንም በተፈጥሮም እግዚአብሔር በአምላክነቱ ስለ ሰራው ስራ የምንሰጠው ምላሽ ነው። ቁጥር 6 እስከ 8 ይሁ ሰማያትን ከሰማይም በላይ ያሉትን ሰማያትና የከዋክብቶችን ሰራዊት ሁሉ ምድርና በላይ ያለውን ሁሉ ባህሮችና በውስጦቿ የሚኖሩትን ሁሉ ምን አድርገሃል? ፈጥረሃል። ለሁሉም ሕይወትን ትሰጣለህ። የሰማይ ሰራዊት ምን ያደርጉልሃል? ይሰግዱልሃል ስለ ፍጥረቱ። ቁጥር 7 አብርሃምን የመረጥከው ከከለዳውያን ኡር አውጥተህ አብርሃም የሚል ስም የሰጠኸው አንተ እግዚአብሔር አምላክ ነህ። ቁጥር 8 ልቡ ለአንተ የታመነ ሆኖ ስላገኘኸው ከእርሱ ጋር ቃል ኪዳን ገባ። ጻድቅ ስለሆንክ የሰጠኸውን ተስፋ ጠበቀ። ሁለት ነገር ነው ያነሱ ስለ እግዚአብሔር የሚያመሰግኑት። አንደኛ ስለፈጠርከን ፈጣሪ ነህ አንተ። ልብ በሉ፣ ፍጥረታት ያለበትን አየሩን ሰማዩን ፈጥረሃል። በሰማይ ላይ የሚኖሩትን መላእክትንም ሁሉ ፈጥረሃል። አሜን። ምድርን ፈጥረሃል። በምድር ላይ የሚኖሩትን ፈጥረሃል፣ እኛንም ጭምር። ባህርንም ፈጥረሃል። በባህር ውስጥ የሚኖሩትንም ፈጥረሃል። ሁሉም ደግሞ ለአንተ ምን ያደርጋሉ? ይሰግዳሉ። ስለዚህ ልትመሰገን ይገባል እግዚአብሔር ስለፈጠረን። ወገኖች ሆይ ግሩምና ድንቅ ሆኜ ተፈጥሬ ያለውና እግዚአብሔርን አመሰግናለሁ። ሃሌሉያ። ዛሬ ስለናንተ ስለራሳችሁ ጌታ እንድታመሰግኑ ፈልጋለሁ። ግሩምና ድንቅ ነው እግዚአብሔር አድርጎ የፈጠረን። አፈጣጠራችን ልዩ ነው። ስለ አባት እናታችሁ ጌታ እንድታመሰግኑ ፈልጋለሁ። ከትክክለኛ ቤተሰብ ነው የተወለዳችሁት። ከትክክለኛ እናት ከትክክለኛ አባት በስህተት አልመጣችሁም። አስቦ ነው ዳግም የወለደን። የመጀመሪያውንም በድንገት አይደለም። እግዚአብሔር ሲሰራን ያውቃል። በእናት ማህፀን አውቃለሁ ስላለ። ስለዚህ ስለ ጾታችሁ እግዚአብሔርን አመስግኑ። ለምን ሴት ሆንኩ ምትሉ ወይ ለምን ወንድ ሆንኩ ምትሉ አላችሁ፣ አመስግኑ ጌታን። ስለተወለዳችሁበት ምድር ኤርትራም ይሁን ኢትዮጵያም እዚህም ሀገር እግዚአብሔርን አመስግኑ። የት መቼ ማንን መፍጠር እንዳለበት እሱ ያውቃል። ለዚህ ቀን እንደሆነ ወደ መንግስቱ ያመጣሽ አስቴርን እግዚአብሔር ወገኖች ሲፈጥረን። ስለዚህም ዘማሪው ግሩም ድንቅ ሆኜ ተፈጥሮ ያለው እግዚአብሔር የሚፈጥረው ፍጥር ግሩም ነው፣ ምክንያቱም እሱ መልካም ስለሆነ። አሜን። ስለ ፍጥረቱ ብቻ ሳይሆን ስለ ቃል ኪዳን አክባሪነቱ ደግሞ ጀመሩ። በነገራችን ላይ ጸሎታቸውን ከዘፍጥረት የጀመሩ አሁን ትልቅ ቱር ነው የሚሰጡን። የብሉይ ኪዳን በወፍ በረር ነው ጸሎታቸው። በወፍ በረር እስከ መጽሐፈ ነህምያ ድረስ ከዘፍጥረት ጀምሮ ማለት ነው። ስለዚህ ዘፍጥረት 1 ላይ አሁን ዘፍጥረት 12 ላይ ወረዱና ደግሞ ስለ አብርሃም ታሪክ ማውራት ጀመሩ። አብርሃምን ጠራው። አብርሃም ነበር ስሙ። አብርሃም አልከው የብዙሃን አባት አደርግሃለሁ ብሎ ቃል ገባህ። ቃሉንም አበዛሃለሁ አይደለም ያለው፣ አሰፋሃለሁ እንደ ኮከብ እንዳሸዋ አድርገው። ይሄው የአብርሃም ቃል ኪዳን ውጤት ነን እኛ። አበዛሃለሁ አልከው፣ እኛም በዛን። አንተ ቃል ኪዳንን ጠባቂ አምላክ ነህ። የሰጠኸውን የተናገርከውን ትፈጽማለህ። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ የታለ ነው ያላችሁኝ? ጥሩ ጥያቄ ነው። ክርስቶስ ተኮር ትርክቱ የታለ? ፈጥረሃል ብሎ ያመሰገኑት ዮሐንስ 1:1 ላይ ስትመጡ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም ራሱ ማን ነበር? እግዚአብሔር ነበር። እሱ በመጀመሪያ ከእግዚአብሔር ጋር ነበር። ማን ነው ይሄ ቃል? ኢየሱስ ክርስቶስ። ሁሉ ነገር በሱ ምን ሆኗል? ተፈጥሯል። ከተፈጠረ ሁሉ ያለሱ የተፈጠረ ምንም የለም። ስለዚህ የዘፍጥረቱ ፈጣሪ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከእግዚአብሔር ጋር የነበረ እግዚአብሔር የነበረ አሁን በመካከላችን ጸጋና እውነት ተሞልቶ ያደረ ነው። ሃሌሉያ። መጽሐፍት ሁሉ ስለ ኢየሱስ ይናገራሉ። የሌዋውያኑ ጸሎት ስለ ኢየሱስ ክርስቶስ ነው። እሱ ብቻ አይደለም። የአብርሃምን ቃል ገባህለት አሁን ፈጸምከው ሲል የአብርሃምን ቃል ኪዳን አዲስ ኪዳን ጸሐፊ ጳውሎስ እንዴት ነው የተረጎመው? ገላትያ 3:29 ላይ የክርስቶስ ከሆናችሁ
እናንተ የአብርሃም ዘር ናችሁ፣ እንደ ተስፋው ቃል ደግሞ ምንድናችሁ? ወራሾች ናችሁ። እግዚአብሔር ያዘጋጀው ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ያዘጋጀውን የምንኖር ሰው በክርስቶስ ኢየሱስ ነው። እንዳውም ሁለተኛ ቆሮንቶስ 1:20 ላይ በእግዚአብሔር የተሰጡ ተስፋዎች በአብዛኛው ነው የሚለው። በእግዚአብሔር የተሰጡ ተስፋዎች አንዳንዱ ነው የሚለው። በእግዚአብሔር የተሰጡ ተስፋዎች ሁሉ አዎን የሚሆኑት በሱ ነው። በማ በክርስቶስ ኢየሱስ ነው። መጽሐፍት ሁሉ ስለሱ ይናገራሉ። የቀደሙት የሌዋውያን የክህነቶቹም ጸሎት ሁሉ ስለ ኢየሱስ ክርስቶስ ነው። ምስጋና። ሶስተኛው የንስሐ ጸሎት፣ የውዳሴ የምስጋና የንስሐ ጸሎት ከቁጥር 9 እስከ 31 እነዚህ ሁሉ ቅድም እንዳየነው ውዳሴው 2 ቁጥር ቢሆን ነው 3 ቁጥር፣ ምስጋናው 2 ቁጥር፣ ግን ትልቁ ጸሎት የጸለዩት የንስሐ ጸሎት ነው። አሁን ደግሞ የጠፋው የንስሐ ጸሎት ነው እኛ አይደለም። ውዳሴው ኦኬ፣ ምስጋና ትንሽ ያለ፣ ልመናው ነው በጣም ሰፊውን ክፍል የሚይዘው አይደለም። ጸሎታችንን ስናስበው ማለት ነው እንመጣለን። ግን ረጅም ሰዓት የጸለዩት እሱ ነው። የተመለከትኩትን ልንገራችሁ። ሲጸልዩ አንተ እንዲህ ያደርግሃል አረግ፣ እነሱ ግን እንዲህ ያደረጉ፣ አንተ ደግሞ እንደገና አንተ ምሕረትን ቸርነትን አረክላቸው፣ እነሱ እምቢ ያሉ፣ አንተ ግን ደግሞ ተመልሰ በጎነትን አሳያቸው። እንዲህ ያሉ ነው ጸሎት የጸለዩት። 4 ዙር ነው። 1-2ቱን ካሳያችሁ ቤታችሁ ሄዳችሁ እንድታነቡ ፈልጋለሁ። የመጀመሪያው ዙር ጸሎት አንተ፣ አንደኛ ዙር ከ9 እስከ 15 እግዚአብሔር ስላደረገው ነገር ነው። አልፎ አልፎ ላንብብላችሁ። አንተ በግብፅ የአባቶቻቸውን ስቃይ አየህ፣ በቀይ ባህር ጩኸታቸውን ሰማህ፣ በደረቅ ምድር እንዲሻገሩ ባህሩን በፊታቸው ከፈልህ፣ ቀን በደመና አምድ በሚሄዱበት መንገድ ታበራላቸው ዘንድ በሌሊት በእሳት አምድ መራሃቸው፣ በተራቡ ጊዜ ከሰማይ መና ሰጣቸው፣ በተጠሙ ጊዜ ከአለት ውሃ አፈለክላቸው። አንተ ይሄን አደረክ። አሁን ዘጸአት ውስጥ ገቡ አይደል? ቅድም ዘፍጥረት ላይ ነበሩ ሲጸልዩ፣ አሁን ዘጸአት ውስጥ ገቡ። አንተ ይሄን አደረክ። እነሱ ግን ይኸው ቁጥር 16 እና 17 እነሱና አባቶቻችን ግን ትምክተኞችና አንገተ ደንዳኖች ሆኑ፣ ትእዛዞችን አልፈጸሙም፣ ለመስማት አልፈለጉም፣ በመካከላቸው ያደረክላቸውን ታምራት ማስታወስ አልቻሉም፣ አንገታቸውን አደነደኑ፣ በአመፃቸው ወደ ባርነታቸው ለመመለስ መሪ ሾሙ። ታሪኩ የብሉይ ኪዳን ትዝ ይላቸዋል። አንተ ይሄ ሁሉ አድርገህላቸው እነሱ አንገታቸውን አደነደኑ። ታዲያ እግዚአብሔር የሚያደርገውን ደግሞ ምላሽ ይሁን። ቁጥር 17-18 አንተ ግን በአንድነት እናንብበው። ይቅር ባይ አምላክ፣ ቸርና ሩሩ፣ ለቁጣ የዘገየ ምሕረትህ የበዛነህ፣ ስለዚህ አልተውካቸውም። የጥጃ ምስል ለራሳቸው አቅልጠው ከግብፅ ያወጣ አምላክ ይህ ነው ባሉና አጸያፊ የስድብ ቃል በተናገሩ ጊዜ እንኳ አልተለያቸውም። እኛን አይመስሉም። ሁለተኛ ዙር ከቁጥር 19 እስከ 25 አሁን እግዚአብሔር ያደረገውን ይሁ። አንተ ከርኅራኄ ብዛት የተነሳ በምድረ በዳ አልተውካቸውም፣ ያስተምራቸው ዘንድ ቸር መንፈስን ሰጣቸው። በምድረ በዳ 40 ዓመት መገብካቸው፣ ምንም ያጡት አልነበረም። ልብሳቸው አላለቀም፣ እግራቸው አላበጠም። በመልካም ነገር ሁሉ የተሞሉ ቤቶቻቸውን፣ የተቆፈሩ የውሃ ጉድጓዶቻቸውን፣ ስፍር ቁጥር የሌላቸው የፍሬ ዛፎች ያዙ። እስኪ ጠግቡ በሉ ወፈሩም። ከዛ ምን አደረጉ እነሱ ግን ቁጥር 26 ነገር ግን እነሱ እምቢተኞች ሆኑ፣ አመጹብህ፣ ሕግን አሽቀንጥረው ጣሉ። ወደ አንተ እንዲመለሱ ሲያስጠነቅቋቸው የነበሩት ነቢያትን ምን አደረጉ? ገደሉ። አጸያፊ የስድብ ቃል ተናገሩ። አንተ ግን
አንተ ግን ቁጥር 27 ስለዚህ ሊያስጨንቋቸው ጠላቶች አሳልፈ ሰጣቸው። በተጨነቁ ጊዜ ወደ አንተ ጮሁ፣ አንተም ምን አረክ? ከሰማይ ሰማሃቸው። ከርኅራኄም ብዛት የተነሳ ከጠላቶቻቸው እጅ የሚያድኗቸውን ታዳጊ ሰጣቸው። መጽሐፈ መሳፍንት ደረሰው አይደል? ታዳጊ ሰጣቸው አነስ። ሶስተኛውም ዙር ዝም ብዬ ላንብብ ካላብረራው ጊዜ ይኖረኛል። ሶስተኛ ዙር ቁጥር 27 ከርኅራኄ ብዛት የተነሳ ከጠላቶች እጅ የሚያድኗቸውን ታዳጊ ሰጣቸው አንተ። እነሱ ግን ቁጥር 28 ነገር ግን እረፍት ባገኙ ጊዜ በፊት ክፉ ነገር በአንድነት እናንብበው እንደገና ክፉ ነገር ፈጸሙ። ከዚያም ይገዟቸው ዘንድ በጠላት እጅ ጣልካቸው። እንደገና ክፉ ፈጸሙ። አንተ ግን 28 እንደገና ወደ አንተ ጮሁ፣ ከሰማይ ሰማህ፣ በርኅራኄም በየጊዜው ታደካቸው። አራተኛ ዙር ቁጥር 29 ወደ ሕግ እንዲመለሱ አስጠነቀቅካቸው አንተ። እነሱ ምን አረጉ? እነሱ ግን ቁጥር 29 እስከ 30 እነሱ ግን እብሪተኞች ሆኑ፣ ትእዛዞችን አልፈጸሙም። እምቢተኞች ሆኑ፣ ጀርባቸውን አዞሩብህ፣ አንገታቸውን አደነደኑ፣ መስማት አልፈለጉም። ብዙ ዘመን ታገስካቸው፣ በነቢያት አማካኝነት በመንፈስ አስጠነቀቅካቸው፣ ነገር ግን አላዳመጡህም። ከዚህም የተነሳ ጎረቤቶቻቸው ለሆኑ አሕዛብ አሳልፈ ሰጣቸው። እንደገና አንተ ግን ቁጥር 30 አንተ ግን ቸር መሐሪ አምላክ ነህና ከምን ከምሕረት ብዛት የተነሳ ፈጽመህ አላጠፋቸውም፣ አልተውካቸውም። ከምሕረት ብዛት የተነሳ ሃሌሉያ። እግዚአብሔርን ስለ ምሕረቱ እናመስግነው። በእውነት ምሕረቱ 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 ሃሌሉያ። እዚህ ቆሜ መስበክ ቻልኩ፣ ምሕረቱ። እዚህ ቆመን መዘመር ቻል፣ ምሕረቱ። መግባት መውጣት ቻል፣ ምሕረቱ። መማር ቻልን፣ ምሕረቱ። ማገልገል ቻልን፣ ምሕረቱ። መስጠት ቻልን፣ ምሕረቱ። ሃሌሉያ ሃሌሉያ። ያልጠፋነው ከምሕረቱ የተነሳ ነው። ያልጠፋነው ከርኅራኄ የተነሳ ነው። ሃሌሉያ። ማለዳ ማለዳ አዲስ ነው። ታማኝነቱ ብዙ ነው። ሃሌሉያ። እኛ የቁጣ ልጆች ነበርን፣ ተስፋ ያጣን ነበርን፣ ከተስፋው ርቀን ነበር። ነገር ግን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከምሕረቱ የተነሳ የዛሬ ሰው አረግን፣ በቤቱ አኖረን። ሃሌሉያ። የማይገባን ነበር። ምሕረቱን አገነነው፣ ምሕረቱን አበዛው፣ ቸርነቱ በእኛ ሆነ። ይኸው በቤቱ ቆመናል። ሃሌሉያ አሜን 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 አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። ምሕረቱ አንተ ግን ቸር መሐሪ ከምሕረት ብዛት የተነሳ ወገኖች ሆይ እነሱ መልካም ያደርግላቸዋል፣ እነሱ በክፋት ይመልሳሉ፣ አንገተ ደንዳና ይሆናሉ። እሱ ግን እንደገና ተምሮ ይመራቸዋል፣ ተመልሶ ይመራቸዋል። ይሄ እኛ ታሪክ ነው። የታድሶ ጸሎት የውዳሴ ነው፣ የምስጋና ነው፣ የንስሐ ነው። አራተኛው የምልጃ ጸሎት ነው። ቁጥር 32 35 የምልጃ ጸሎት። ምልጃ ስለ ሕዝባቸው ስለ ምድራቸው ሲማልዱ እናያለን። 32 35 የሕዝብን መከራ እንደ ቀላል ነገር አይታየህ ነው ባጭሩ። አሁን ንስሐ ከገቡ በኋላ መማለድ ጀመሩ። ቁጥር 32 አሁንም አምላካችን ሆይ ቃል ኪዳንን ዘላለማዊ ፍቅር የምትጠብቅ ታላቅ ኃያልና የተፈራ አምላክ ሆይ
ከአሦር ነገሥታት ዘመን ጀምሮ እስከ ዛሬ ድረስ በእኛና በነገሥቶቻችን፣ በመሪዎቻችን፣ በካህናቶቻችን፣ በነቢያቶቻችን፣ በአባቶቻችንና በመላው ሕዝብ ላይ የደረሰውን ይህ ሁሉ መከራ በፊት እንደ ቀላል ነገር አይታይ። ቁጥር 5 በገዛ መንግስታቸው በሰጣቸው ታላቅ በጎነትና በፊታቸው ባዘጋጀህላቸው ሰፊና ለም ምድር እንኳ አንተን አላገለገሉም፣ ከክፉ መንገዳቸው አልተመለሱም። የመጨረሻው ቃል ሳጠና ልቤን ያዘኝ። አንተ በሰጣቸው ሰፊና ለም ምድር ላይ ገብተው እንኳ አንተን አላገለገሉም። ሳነበው ባይብሉ ዘሎ ወደ አእምሮዬ የገባ ነው። በሰጣቸው ለም መሬት፣ ሰፊ መሬት፣ ባለፉበት ባልደከሙበት በሰጣቸው ምድር እዛ እንኳን ሆነው አንተን አላመለኩህም። ከዚህ የተነሳ የመከራ መጣብን። እዚህ ቆም ልበል። እግዚአብሔር በልቤ ያስቀምጠውን ለእናንተ ልንገር። እስቲ ዝም ብለን ኑሯችሁን እናስብ። ዛሬ 10 20 30 40 ዓመት ምናምን የነበርንበትን ጭንቀት ምናምን የጸለይነውን ጸሎት ሰምተው አሁን እግዚአብሔር የሚያኖረን ኑሮ እኔ አብዛኛው በተለይ እዚህ ሀገር በአሜሪካም ያለነውን እዚህ ቤት ያለነውን እግዚአብሔር በጎ ነገር አላረገም። ቤት አልሰጠንም። ክሎዜት ሙሉ ልብስ አልሰጠንም። ስማቸውን ማናቃቸው እንኳን አስተካክለን መጥራት ማንችላቸውን መኪና አልሰጠንም። አልባረከንም። ስራ አልሰጠንም። በስራ ቦታ ካገሩ ሰዎች ይልቅ እንኳን ልቀም ብዙ ፕሮሞት አልተደረግንም። ብዙ ገንዘብ ሜክ አናረግም። ተድላ ነገር እግዚአብሔር አላረግልንም። ለም በሆነው ምድር ቁጭ ብለው ሰፊ በሆነው እግዚአብሔር በሰጣቸው ነገር እንኳን አላገለገሉህም። ያገለግለኝ ዘንድ ደግሞ ሕዝቤን ልቀቅ ብሎ ከጨለማ ምድር አድኖን ብዙ ምናመልከው የነበረው ከጣዖት ሃይማኖትም የሌለን የነበር ነው። በርኩሰት ስንመላለስ የነበረው የመስቀሉ ፍቁር አብርቶልን ነፃ አውጥቶን እሱን እንድናገለግለው ነፃ ካደረገን በኋላ በነፃነት በምንኖረው ምድር ውስጥ ሆነን እንኳን አላገለገልነውም። ስለዚህ ሕዝብን ይቅር በል ነው። ስለዚህ ምልጃ ነው የሚማልዱት። ከዚህ የተነሳ በመላው ሕዝብ ላይ የደረሰው ይህ ሁሉ መከራ እባክህ በፊት ጥቂት አይሆን ዞር ብለን እንይ። ምልጃቸው ይሄ ነው። እግዚአብሔር ሆይ እባክህ የሕዝብን መከራ እንደ ቀላል ነገር አትየው፣ አክብደው። በቃ ከብዶናል። ይሄ ሁሉ የደረሰብን ነገር በኋላ አንተ ጻድቅ ነህ ይሉታል። በቃ ደርሶብናል። ራሳችን ነው ያመጣ ነው። እባክህ ግን አምላካችን ነው ይለምንሃለን። የነገስታቱን ዘርዝሯቸዋል። ሰዎችን አይቷቸዋል። ነገስታቶቻችን፣ መሪዎቻችን፣ ካህናቶቻችን፣ ነቢያቶቻችን፣ አባቶቻችን፣ መላው ሕዝብ ሁሉ በታላቅ መከራ ውስጥ ነው ያለው። ከመከራ የተረፈ የለም። እባክህ መከራችን በፊት ቀሎ አይታይ። ልመናዬ ይሄ ነው። በምንጸልየው በዚህ ጊዜ የምንጸልየው እባክህ የትውልዱን መከራ ይቅርበል። የኢትዮጵያን መከራ ይቅርበል። የኤርትራን መከራ ይቅርበል። አሜሪካ ውስጥ ያለ የመጣውን መከራ የጄኔሬሽኑን መከራ ይቅርበል። አላመለክንም፣ በቃ እንዳረክልን አልሆንም፣ ምላሽ አልሰጠንም፣ ይቅር ብለን ምልጃ ልንማልድ ይገባል። አምስተኛውና የመጨረሻው ልመና ነው። እዩ፣ የልመና ጸሎት። የልመና ጸሎት ልመናው ስለ ራሳችን ነው። ጸሎታቸውን ሲቋጩ ነው እንግዲህ 2 ቁጥር ላይ እዩ። እነሆ ዛሬ ባሮች ነን 36 አባቶቻችን ፍሬዋንና በረከቷን እንዲበሉ በሰጣቸው ምድር ምንድነን? ባሮች ነን። እግዚአብሔር ባርካቸዋለሁ ባለው ምድር ባሮች ነን። ከግብጽ ብዙ አይለይም፣ ቦታው ነው። ግብጽ አስጨንቋቸው ነበር የሚገዟቸው። አሁን በፈቃዳቸው ራሳቸውን ሰጥተው እንደገና በባርነት ውስጥ የገቡ ናቸው። ቁጥር 37 ከኃጢአታችን የተነሳ ይህን ቃል ልብ በሉ። አዲሱ ትርጉም ከኃጢአታችን የተነሳ የተትረፈረፈው መከር ሲሳይ የሆነው በላያችን
ላስቀመጥካቸው ነገስታት ነው። እነሱ ደስ እንዳሰኛቸው በሰውነታችንና በቀንድ ከፍቶቻችን ላይ ያዛሉ። እኛም በታላቅ ጭንቀት ውስጥ እንገኛለን። የተትረፈረፈ ሲሳይ ለኛ ነበር የሰጠህን። ለአብርሃም የገባውን ቃል ኪዳን ፈጽመ ለኛ ነበር የሰጠህን። ብዙ መከር ለኛ ነበር የሰጠህን። የተትረፈረፈ መከር ሃርቨስት ማርና ወተት የምታበላው ለኛ ነበር የሰጠህን። እኛ እንድንጠቀምበት ነበር መከሩን የሰጠህን። አሁን ግን አስጨናቂዎች አንተ በሰጠህን ምድር ባሪያ አድርገውናል። እባክህ እግዚአብሔር ሆይ ከዚህ ከባርነት አውጣን። ፍሬዋንና በረከቷን ትበላላችሁ ብለ በረከት ትበላላችሁ ብለ በመጣንበት ምድር መከራ ነው እየበላን ያለ ነው። ኖቲስ አድርገዋል ወገኖች ሆይ። ተሐድሶ ሲጀምር እግዚአብሔር መንፈስ ሲወቅሰን ራሳችንን ያሳየናል። የሰዎችን ኃጢአት ሳይሆን የራሳችንን ያሳየናል። ከዚህም የተነሳ ያለንበት ጉስቁልና ነህምያ ራሱ ሲጀምር ህዝቡ ያለበት ጉስቁልና ወንድሙ ሲነግረው ነው ልቡ ተነሳስቶ ወደዚህ የመጣው። ልባችን ይነሳሳ። ልመና ነው። ብዙ ልመና አለን እንደ እውነቱ ከሆነ። እነዚህ ጸለይንላቸው ህፃናቶች፣ ወጣቶቻችን፣ ኮሌጅ ያሉ ያንግ አደልቶቻችን፣ ኔክስት ጄነሬሽኖቻችን ስናስብ ብዙ በርደን አለን፣ ሸክም አለን። የትውልዱ ነገር ዛሬ 15 ቀን ያለን የእግዚአብሔር ቤት ስለምን ተተወ? ዛሬ ብዙ አብያተ ክርስቲያናት በኖርዝ አሜሪካ በተለይ በዩሮፕ ስታዩ ባዶ ነው። እየወጣ ብዙ አብያተ ክርስቲያናት እየተሸጡ መሸታ ቤት እየሆኑ ብዙ ነገር እየሆኑ ነው። እዚህም ኬሪና ኤፔክስ ቤተ ክርስቲያን የነበሩ እኔ በመጣሁበት በዚህ ዘመን አሁን ቴምፕል የሆኑ ነግራቸዋለሁ። ቴምፕል የሆኑ የእግዚአብሔርን ቤት ስለተውን፣ ህጉን ማንበብ በእግዚአብሔር ፊት መደፋት ስላቃተን፣ ምናልባትም በአገር ውስጥ ያገኘነው እዚህ መተን ያገኘነው ነገር እግዚአብሔር የሰጠን ድሎት እግዚአብሔርን እንዳናመልክ አድርጎን ከሆነ የስ የምድሩ ነገር ይኖረናል። ትምህርቱም፣ ኤዱኬሽኑም፣ ብሩም ሁሉ ነገር ይኖረናል። ግን በዚህ ምድር ባሪያ ሆነን ደግሞ መገኘት እንዴት አሳዛኝ ነው በእግዚአብሔር ፊት። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎል ምን ይጠቅመዋል? የተሐድሶ ጸሎት እነዚህ አምስቱ ናቸው። ውዳሴ አንተ ጻድቅ አምላክ ነህ። ምስጋና አንተ የሁሉ ፈጣሪ ነህ፣ የቃል ኪዳን አምላክ ነህ አይደል? ንስሐ ማለት እኛ በደለኞች ነን ማለት። ምልጃ ማለት የህዝብህን መከራ ተመልከት ስለሌሎች። ልመና ደግሞ ለራሳችን እባክህ የመከራን ዘመን አጥፍተህ የመከር ዘመን የበረከት ዘመን አምጣልን ማለት ነው። ጸሎቱን ሲደመድሙ ምናልባት የጸሎቱ ዋና ነገር ከጸለዩት ዋና ነገር ዋና ቁም ነገር ምንድነው ብትሉኝ ነህምያ 9:33 ላይ ያለ ነው። ይሄ ጸሎት ሁሉንም ይቋጫል ብዬ አምናለሁ። አቤቱ በደረሰብን ሁሉ አንተ ምንድነህ? ጻድቅ ነህ። እኛ በደለኞች ነን፣ አንተ ግን ትክክለኛውን አደረግህ። ሃሌሉያ። ምንም ሰርች ስናረግ የምናረጋግጠው እውነት ቢኖር የሱን ጻድቅነት የኛን ኃጢአተኝነት ነው። ይሄ ነው የገባቸው። እግዚአብሔር ሆይ አንተ ባደረከው ነገር ጻድቅ ነህ። እኛንን በደለኞች እዚህ ደረጃ ላይ መድረስ አለብን ወገኖች ሆይ። የህይወት ተሐድሶ እንዲመጣ ከፈለግን ምክንያት መስጠት አይደለም። እንትና ነው እንትና ናት፣ እገሌ ነው እገሌ ነው፣ ቸርቹ ነው አገሩ ነው፣ ባህሪው ነው አየሩ ነው፣ ዘመኑ ነው ሲቲዝኑ ነው አይደለም። እሱ የሚሰራውን ያውቃል። በእግዚአብሔር ፊት በምህረት መውደቅ ብቻ ነው። የገላችሁ ታርጉታላችሁ። ይሄን ነገር እንደዚህ ብትሉ ደስ ይለኛል። በደረሰብኝ ነገር ሁሉ በሉ አንተ ጻድቅ ነህ፣ እኔ በደለኛ ነኝ። አንተ ትክክለኛውን ነገር አደረግህ። አሜን። እሱ ጀስት ነው፣ ትክክለኛ አምላክ ነው። የሚያደርገውን ያውቃል።
ክርስቶስ ተኮር ትምህርት አለ ነው የምትሉኝ? እዚህ ከሰዎቹ ምልጃ ላይ የስ አንደኛ ዮሐንስ 2:1 ላይ እንዲህ ይላል፣ ልጆቼ ሆይ ይህን የምጽፍላችሁ ኃጢአት እንዳሰሩ ነው። ነገር ግን ማንም ኃጢአት ቢሰራ ሃሌሉያ በአብ ዘንድ ምን አለን? ጠበቃ አለን። እሱም ጻድቁ ኢየሱስ ክርስቶስ ነው። እሱ የኃጢአታችን ማስተሰሪያ ነው። ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። ሃሌሉያ ጉድ ኒውስ አለን። ምናልባት እንደነዚህ ሰዎች ነን። መልካም ያደርግልናል፣ እናጠፋለን፣ እንደገና ተመልሶ ይራራልናል። መልካምና ያደርግልናል፣ እናጠፋለን፣ ተመልሶ ይራራልናል። እንደዚህ ይዘቱ ይቀጥላል። ብሉይ ኪዳን መጽሐፍ ትንቢተ ምንድነው? የመጨረሻው የብሉይ ኪዳን መጽሐፍ ሚክያስ ላይ ያልቆ ቢሆን ጉድ ሆነ ነበር። ምንድነው ታዲያ ተስፋው? እነዚህ አራት ዙር አሳያዋቸው። በየዘመናቱ ያጠፋሉ፣ ይነሳሉ፣ ይቀጣሉ፣ እግዚአብሔር ይመታቸዋል፣ አሳልፎ ይሰጣቸዋል፣ በባርነት ይጥላቸዋል። ይሄ ሳይክል ይቀጥላል። ማንም አንዴ ጸልዮ ለዘላለም ድነት የሚያገኝበት ጉዳይ የለም። ወደ አዲስ ኪዳን ሲመጣ ግን ልጆቼ ኃጢአት አትስሩ፣ ነገር ግን ኃጢአት ብትሰሩ ኢንከሬጅ እያደረጋቸው ነው እንዴ? አይደለም። እውነት ኃጢአት አትስሩ። ዛሬ ብዙ ሰዎች ኮንደምን ነው ቸርች እንኳን ውስጥ መተን ኩነኔ ነው የሚጥሉብን። ኩነኔ ነው ጊልት ነው የሚጭኑብን። መጽሐፍ ቅዱስ ግን እንደዚህ አይደለም። ከጊልት ነፃ ሊያወጣን ነው። የኔና የናንተን ቦታ ተክቶ አባቱን ያስደሰተ ለአንዴና ለመጨረሻ ጊዜ እግዚአብሔርን ልብ ያሳረፈ ለኃጢአት መስዋዕት ያቀረበ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። በሱ አንዴ መስዋዕት ካረገ በኋላ በአባቱ ቀኝ ተቀመጠ። እግዚአብሔር ረክቷል። ሃሌሉያ። ስለዚህ በአብ ፊት የሚቆም ጻድቅ የሆነ ጠበቃ አለን። ኢየሱስ ክርስቶስ ይባላል። ታውቂዋለሽ? ምናልባት አዲስ እንኳን የመጣችሁ ይሄን ህይወታችሁ ለጌታ ያልሰጣችሁ ኢየሱስ ክርስቶስ ያደረገው ነገር የማይገባችሁ ካላችሁ ስለ በደል ሞቷል፣ ስለ ኃጢአት ሞቷል። እግዚአብሔር ሲመለከት ልጁን ያያል። እሱ በሰራው ስራ ጻድቃን ተብለናል። ኢየሱስ ክርስቶስ የእግዚአብሔርን ቁጣ በመስቀል ላይ አብርዷል። እንግዲህ ምን እናርግ? አንድ ነገር ብቻ ነው የምጠይቃችሁ። ይሄን ልብ ብላችሁ አዳምጡኝ። ደቀ መዛሙርት ሲመጣ ተኝተው አገኛቸው። ኢየሱስ ወደ ደቀ መዛሙርት ሲመጣ ጴጥሮስ እንዲህ አለው፣ እንግዲህ ከኔ ጋር ለአንድ ሰዓት እንኳ መትካት አቃታችሁ? አንድ ሰዓት መጸለይ አቃታችሁ? እንደ ኢየሱስ ምን ነካው? አንድ ሰዓት ትንሽ መሆኑ ነው እንዴ? ነው አንድ ሰዓት። እነዚህ አምስቱን ጸሎት በእጄ ጽፌ ያለው በእጄ መዳፍ እንዳው እንዲታወሳችሁ። ይሄ ወፈር ያለው ጸሎት የምንጀምርበት ምንድነው? ውዳሴ እግዚአብሔርን። ከዛ ይሄ እንዲህ የሆነ ነገር በህይወታችን ላይ ከተደረገ ወደዛ ምስጋና ወደ ሰማይ። ይሄ ረዘም ያለው በተለይ የነህምያ ጸሎት ላይ ከሁሉ ረዘም ያለው ሰፊ ቦታ የወሰደው የመሃል ጣቱ ንስሐ፣ እቺ የቀለበት ጣቷ ምልጃ፣ ትንሿ ልመና ያው መጨረሻ ናት። ግን እኛ ተገልብጠዋል አይደለም? ጣቱ እንደዚህ ልመናው ወደ ምስጋና ወደ አምልኮ ሆኗል። አንድ መጽሐፍ ማንበብ ካለባችሁ በእውነት ረጅም ጊዜ ነው ያነበብኩት፣ በየጊዜው ሪኮል አደርገዋለሁ። With Christ in the School of Prayer አንድሪው ሙሪ የተባለ የሳውዝ አፍሪካ አገልጋይ ፓስተር የነበረ ነው። በጣም የሚገርም መጽሐፍ ነው የጻፈው። ታገኙታላችሁ አማዞን ላይ። ይሄ አንዱ ቨርዥን ነው። ከለሩ ቢምታታባችሁ ችግር የለም። የተለያዩ በየጊዜው ስቲል አምና ሹር እስከ አሁን ድረስ ፐብሊሽ ይደረግ አይደረግ ብዙ መጽሐፍ አለ። አንድ መጽሐፍ ማንበብ ካለባችሁ ስለ ጸሎት ይሄን ታነቡ አሳስባለሁ። አይ ቲንክ ኦዲዮ ባይብልም ይኖራል፣ መስማት ትችላላችሁ ገዝታችሁ። አንድ ሰዓት እንትካ። አንድ ሰዓት ሙሉ እንዴት ጸልያለሁ ካላችሁ ቅድም በኋላ መጣለሁ ብያለሁ። እንደ ውዳሴ ላይ 5 ደቂቃ 10 ደቂቃ ብትጸልዩ፣ ምስጋና 10፣ ንስሐ 10፣ ምልጃ 10፣ ልመና 10 ስንት ደቂቃ ሆነ? 50 ደቂቃ። 10ሩን ደቂቃ ዘምሩበት እና 1 ደቂቃ አይደለ? እንዲህ ስለ እግዚአብሔር ውዳሴ ስናደርግ ማለት ነው። ስለዚህ በጣም በልቤ ውስጥ ያለ ነገር ነው። እንዳጋጣሚ 7ኛ ወር ነው እንደነገርኳችሁ። 7ኛ ወር ማለት ጁላይ አይደለም በነነህምያ ቋንቋ፣ ግን እኛም 7ኛ ወር ይገባል። የዓመቱ ልክ ሚድ ይር ነው። እስከ ጁን 36 ወር ከ30 ቀኑ ይሄዳል። ከጁላይ ፈርስት ደግሞ የሚቀጥለው 6 ወር ይመጣል።
ጁላይ 1 ጁላይ 2 ጁላይ 3 እኛም እንደ ነህምያ ለምን አንለማመድም የሚል ነገር አለን። 3 hours ጁላይ 1 3 ሰዓት እንጸልያለን ከ6 PM እስከ 9። ይሄ የተለመደ ነው ብዙ ጊዜ ጾም ጸሎት ሲኖረን እና የምንጸልየው 5 star ቢልዲንግ ነው። ትልቁ በርደናችን አዌክኒንግ እንዲፈጥር ልጆቻችን ላይ በመጨረሻው ዘመን በህፃናት ላይ ያፈሳለሁ ብለዋል መንፈሱን። ስለዚህ አይ ቲንክ ቀኑ ሮብ ነው የሚሆነው መሰለኝ። እስኪ ንገሩኝ። ሮብ ነው? ሮብ ነው 5 star ቢልዲንግ ተገናኝተን እንጸልያለን እናመልካለን። ሐሙስ ዕለት ወጣት ቢልዲንግ ጋር ተገናኝተን እንጸልያለን። ለወጣቶቻችን ለትውልዱ ከዛ ቤት የሚወጡ ሁሉ ሚሽነሪ ሆነው እንዲሄዱ እግዚአብሔር በትውልዱን እንዲያስነሳ ለወጣቶቻችን እንጸልያለን። ዓርብ ዕለት 6 hours እዚህ እንቆያለን ከ6 PM እስከ 12 AM። መሄድ ያለባችሁ መታችሁም ትሄዳላችሁ፣ ችግር የለም። 6 hours ሳንቸሪስ እንጸልያለን እና ይሄንን እሰጣለሁ ለሽማግሌዎችም ከማንም በልቤ ያለውን ነው። ልክ ነህምያ በልቤ ያለውን አካፈልኩ እንደሚል 6 ሰዓት ወርሺፕ ዋላላችሁ፣ ጸጋላችሁ፣ ታበርናከላላችሁ። ኮንቲኒየስ የሆነ ወርሺፕ ቃል እናነባለን። ቃል እንዲያነቡ ሰዎችን ሰሌክት እናደርጋለን። እዚህ ቆሙ ማንበብ ብቻ ያነቡልናል። ጸሎቱን እንጸልያለን፣ እናመልካለን፣ ቃል እንሰማለን። እንደዚህ እናደርጋለን። ይቻላል ወይ ነው የምትሉኝ? ተባረኩ። አዎ ሚል 2 ሰው ምናምን ተገኘ ማለት ይቻላል። አሜን አሜን። መቼ ነው 6 ሰዓት ሙሉ የእግዚአብሔርን ቃል የሰማሁት አልኩ። 4 ኪሎ ተማሪ በነበርኩ ጊዜ የተማሪዎች ሊደር ነበርኩ። ባይብል ስተዲ ምናምን ለሊደሮች ፕሮግራም ተደርጎ አዳር የሚባል ትዝ ይላችኋል? አዳር የሚባል መተው ወሰዱን። ጥሩ ቤት ነው፣ ትልቅ ቦታ ነው። ወደ 22 አካባቢ ነው። አሁን ሲገባኝ የክፍለ ሀገር ልጅ ነበርኩ ያኔ እንዳትረሱ። እና ወደ ማታ ወደ 6 PM አካባቢ ነው ይሄድ ነው በኢትዮጵያ ከቀኑ 12 ሰዓት ላይ ትንሽ ነገር አቀማመሱንና ጸሎት ተጀመረ። ይዘመራል፣ ይጸለያል፣ ይነበባል፣ ይዘመራል፣ ይጸለያል፣ ይሰበካል። ነጋ ነው የምላችሁ። ነጋ እና ያ ብርሃን ሲወጣ ለመጀመሪያ ጊዜ ነው ምንድነው ይሄ ምናምን ሲል ነግቷል። መንጋቱን ምንም ትዝ አላለኝም ሌሊቱ ሙሉ። ዋው! ከዛ ልብሳችንም ሳይወልቅ ምናምን አይ ዶንት ኖ ጥርስ መፋቃችንን አላውቅም። ተነስተን ወደ ካምፓስ ሄድን። ዋው! ከዛ ከ6-8 ዓመት በኋላ አገልጋይ ከሆንኩ በኋላ ማጨው የሚባል ትግራይ ውስጥ ያለ ከተማ ሄድን። ትንሽ ናቸው ክርስቲያኖች። በዛን ጊዜ 2 ነው 3 አብያተ ክርስቲያናት ነበሩ። ጠቅላላ ተደምረው 20 አይሆንም፣ 23 24 ነው። ትንሽ ቤት ነው አንዱ ቸርች የተከራየው። ደረቅ ወንበር ያግዳሚው ታውቃላችሁ አይደል? መደገፊያ የሌለው። እዛም ወደ ምሽቱ 1 ሰዓት በኢትዮጵያ አቆጣጠር 7 PM ገባን። እኔ ነኝ ሰባኪው ማስተምረው። 20 ምናምን የሚሆኑ ትንሽ ህፃናቶች አሉ። አደልት ሰብካለሁ፣ ይጸልያሉ፣ ይዘመራል፣ ሰብካለሁ። ነጋ። ዋው! የሜሞሪያል ከዛ ሪሰንትሊ በ2020 ኮቪድ ብዙ አሁን የኮቪድ ነገር ሳስበው እውነት ነው ወይ ያለፈ ምናምን አለ። ብዙ ነገር ሆኖ ሁላችንም በየቤት በቀረን ጊዜ አንድ ጊዜ ከብስሩ ጋር ተነሳና በቃ ሌሊት ለምን እንደው ጸሎት አናድርም ቤተክርስቲያን ውስጥ መቅደስ ውስጥ ብለን እዚህ ጋር የሆነ ነገር አንጥፈን መጣን። እንዴ እንተኛለን፣ እነሳለን፣ እንጸልያለን፣ እንዘምራለን፣ ዩቲዩብን ከፍታለን ምናምን በቃ ልክ ምንድነው 12 AM ሲሆን ነው አይደል እዚህ ሀገር ነጋ የሚባለው። በቃ ነጋልና I don't know ስንት ነው 2 AM ነው 3 AM ነው የት ነው I don't know ሚስቴ እና አደረን እና እሷ ብቻ ሆነን አደረን። አትሊስ ጥሩ ነግቷል እንደው በጠይቅሽ ጥሩ ነበር። ነግቷል። እና እኔ እለምናችኋለሁ በቃ 3 ሰዓት ለ5 ስታር ልጆቻችንን እንስጥ። 3 ሰዓት
ለወጣቶቻችን በዚህ ጸሎት ላይ እነሱም ይኖራሉ፣ ፓስተር ዳንኤልም ይኖራል፣ ወጣቶቻችንም ይኖራሉ። ምክንያቱም በሳምንቱ ኮንፈረንስ ስላላቸው ዋናው የምንጸልየውም ደግሞ በኮንፈረንሳቸው ላይፍ ዊዝ ክራይስት ነው። ከክርስቶስ ጋር ዋና ቲማቸው በኮንፈረንሳቸው ብዙ ሰው እንዲመጣ እዚህ ቤት ውስጥ ስፒሪቹዋል አዌክኒንግ በትውልድ ላይ እንዲመጣ ነው። አሜን። ስለዚህ እንጸልይ ወገኖች፣ እንራብ እግዚአብሔርን ቃል። እንዴት ደመደሙት? ምዕራፍ 9 ቁጥር 38 የሕዝቡ ምላሽ ጸሎቱ ካለቀ በኋላ እንዲህ ያሉ፣ ከዚህ ሁሉ የተነሳ ጽሑፍ ላይ በማስፈር ግዴታ የምንገባበትን የውል ስምምነት እናደርጋለን። መሪዎቻችን፣ ሌዋዮቻችን፣ ካህናቶቻችን ማተም ያኖሩበታል። አለቀ። ምዕራፍ 9 ምዕራፍ 10 ስትሄዱ የውል ስምምነቱን የፈረሙ ናቸው። ስለዚህ የውል ስምምነት አድርገው ነው የተለያዩት። ዛሬም የውል ስምምነት እናደርጋለን። ትቆማላችሁ። የውል ስምምነት ኮቨነንት፣ ቃል ኪዳን። ባለፈው የእግዚአብሔርን ቃል በየሳምንቱ አነባለሁ ብላችሁ ቃል የገባችሁ አላችሁ። እንዴት ነበር ሳምንቱ? አነበባችሁ? ያነበባችሁ አጨብጭቡ። ክብር ለእግዚአብሔር ይሁን። አቤት እንዲህ ከታዘዝን ስፒሪቹዋል አዌክኒንጉ ቅርብ እንደሚሆን አስባለሁ። ዛሬ ደግሞ ባለፈው በአንዳንድ ምዕራፍ ለማንበብ ነው። ዛሬ የምንገባው ይሄ በልባችሁ እግዚአብሔር ካስቀመጠ ይሄን ትላላችሁ። እኔ ብለን እግዚአብሔር አምላክ የህይወት መታደስን እንዲሰጠኝ በየዕለቱ የአምላኬን ፊት በጸሎት ለመፈለግ ቃል ኪዳን እገባለሁ። በጸሎት ለመፈለግ በየዕለቱ ቃል ኪዳን እገባለሁ የምትሉ ሬዲ? አሁን እኔ በሉ፣ እኔ አሹ ተፈራ። ሰማችሁ? አይሰማም? የቢኒ ደባንቾን ብቻ ነው የሰማሁት። እኔ እግዚአብሔር አምላክ የህይወት መታደስ እንዲሰጠኝ በየዕለቱ የአምላኬን ፊት በጸሎት ለመፈለግ ቃል ኪዳን እገባለሁ። እግዚአብሔር ሆይ ወደ አንተ መልሰን እኛም እንመለሳለን።